በቅርብ እኔ ጴንጤ አይደለሁም፣ እኔ ወንጌላዊ አማኝ ነኝ ካልኩ ወዲህ ጉዳዩ በምክንያት ማወዛገቡን ቀጥሏል። አሁንም እደግመዋለሁ፣ እኔ ጴንጤ አይደለሁም፣ እኔ ወንጌላዊ አማኝ ነኝ። ጤና ይስጥልኝ። ዘላለም መንግስቱ ነኝ። የጴንጤነት ወይም የጴንጤቆስጣዊነት ዋና መታወቂያ የመንፈስ ቅዱስ ሙላት እና ምልክቱ የሆነው በልሳን መናገር ነው። እዚህ የምንመለከተው ይኸው ጉዳይ ይሆናል። ጴንጤዎች ወይም ጴንጤቆስጣውያን ስለ መንፈሳዊ አቋማችሁ ወይም ቁመናችሁ የሚጠይቋችሁ ዋና ጥያቄ በመንፈስ ቅዱስ ተሞልተሃል፣ ተሞልተሻል የሚል ነው። አዎን ተሞልቻለሁ ካልን ምን ማለታችን ነው? አዎን በልሳን እናገራለሁ ማለታችን ነው። ለጴንጤቆስጣውያን በመንፈስ ቅዱስ መሞላትና በልሳን መናገር ሞክሼዎች ናቸው። አንዱ ሌላውን ነው። የሳንቲም ሁለት ገጾች ናቸው። የተማሩቱ የመንፈስ ቅዱስ ሙላት ብቻ ሳይሆን የመንፈስ ቅዱስ ጥምቀት ይሉታል። ይህንን ባለፈው ስለ መጽሐፍ ቅዱሳዊው እና ጴንጤቆስጣዊው የመንፈስ ቅዱስ ጥምቀት ሳካፍል አብራርቸዋለሁ። ብዙዎቹ ግን ሙላት ነው የሚሉት። ጴንጤነት ወይም ጴንጤቆስጣዊነት በበዓለ ሃምሳ ወይም በጴንጤቆስጤ ቀን አልተጀመረም። በዚያ ቀን የተጀመረችው ቤተ ክርስቲያን ናት። ቤተ ክርስቲያን በዚያን ቀን ነው የተወለደችው። ጴንጤቆስጣዊው እንቅስቃሴ የተጀመረው ደግሞ በ1901 በአሜሪካ ነው። 120ዎቹም ጴንጤዎች ነበሩ ብሏል ጋሽ ጻድቁ አብዶ። ስለ ልሳን የተናገረ በበዓለ ሃምሳ ቀን በልሳኖች የተናገሩትን 120ውን ነው እንደዚህ ያላቸው። ይህ ለጴንጤቆስጣዊ እንቅስቃሴ ዋጋ ለማስገኘት ወደ ኋላ በመሄድ የማቆራኘት ስህተት ነው። 120ዎቹ ጴንጤ ሳይሆኑ ደቀ መዛሙርት ነበሩ። እነዚያን ጴንጤ ያደረጋቸው በልሳን መናገራቸው ከሆነ የዘመናችን ጴንጤዎችም ጴንጤ አይደሉም ማለት እንችላለን። ምክንያቱም ያንን እነዚያ 120ዎቹ እንደተናገሩት ያለ ልሳን የሚናገር በዚህ ዘመን ታይቶ አይታወቅም። እነዚህ ከነዚያ ጋር አንድ አይነት ቢሆኑ ኖሮ ዛሬ እነዚያን መሳይ ያንን መሳይ ልሳን መስማት የየቀኑ ክስተት መሆን ነበረበት። ግን በሐዋርያት ሥራ ምዕራፍ 2 የተጻፈውን የመሰለ ልሳን የተናገሩ ወይም የሚናገሩ ሰዎች ዛሬ የሉም ወይም አልታዩም። ጴንጤነት የተጀመረው የዛሬ 126 ዓመት በሀገረ አሜሪካ በቶፒካ ካንዛስ እና በሎስ አንጀለስ ካሊፎርኒያ ነው እንጂ በጴንጤቆስጤ ቀን አይደለም። የዚህኛው የጴንጤቆስጣዊው እንቅስቃሴ ዋናው ምልክትም በልሳን መናገር ነው። የዘመናችን ልሳን በአብዛኛው በተደጋጋሚ እኔ ከሰማሁት 99.9% ብያለሁ የልምምድ እና የኩረጃ ልሳን ነው። ልብ ማለት ያለብን የመጀመሪያውን የቶፒካ እና የአዙሳ መንገድ ጴንጤቆስጣዊ እንቅስቃሴ ተከትለው የመጡት የልሳን ንቅናቄ እነ ኦንሊ ጂሰስ ወይም የሐዋርያት ቤተ ክርስቲያን መገንደስ፣ የ20ኛው መቶ ክፍለ ዘመን አጋማሽ ካሪዝማዊ እንቅስቃሴ፣ የሦስተኛው ሞገድ፣ የኋለኛው ዝናብ፣ የምልክትና ተአምራት ንቅናቄዎች፣ የብልጽግና ወንጌል፣ የጤንነት ወንጌል፣ የቃለ እምነት የስህተት ትምህርት፣ አምስቱ ቢሮዎች፣ የዶሚኒየን ስነ መለኮት እያለ እየቀጠለ እነ ኬነት ሄገን እና ኬነት ኮፕላንድ እነ ኦራል ሮበርትስ እና ቤኒ ሂን፣ በአገራችን እነ ኃይሉ ዮሐንስ፣ በላይ ሽፈራው፣ ታምራት ታረቀኝ፣ ጆይ ጭሮ ወዘተ የመጡት ከዚህ ነው። ከዚህ ጴንጤቆስጣዊ እንቅስቃሴ ጋር ከተያያዘ ሐረግ ነው የተመዘዙት። ልክ እንደ አሴምብሊስ ኦፍ ጋድ ኦንሊ ጂሰሶች የሚመጡት በተመሳሳይ ወቅት ከተመሳሳይ ምንጭ ነው። ሁሉም ዘንድ ብትሄዱ የሚያመሳስላቸው የሚያጋምዳቸው አንድ የጋራ ነገር አላቸው። ያም ልሳን ነው። ልሳንን ዋና ባንዲራ ያደረገው በ1901 የተጀመረው ጴንጤቆስጣዊነት ነው። ባለፈው ጴንጤቆስጣዊ መንፈስ ቅዱስ ጥምቀት ምልክት ልሳን መሆኑን እና
የመንፈስ ቅዱስ ጥምቀት ከድነት በኋላ ከመዳን በኋላ የሚከናወን ብዙውን ጊዜ እጅ በመጫን የሚከናወን እና ምልክቱም በልሳኖች መናገር መሆኑን አይተናል። ጴንጤቆስጣዊ የመንፈስ ቅዱስ ሙላትም ልክ እንደዚያው ነው። ይህም የሚሆነው ሁልጊዜ ማለት እስኪቻል ድረስ ብዙውን ጊዜ እጅ በመጫን ነው። በልሳን ካልተናገረ እጅ መጫን ብቻውን በቂ አይደለም። በልሳን መናገር ከሌለበት እጅ መጫኑ የከሸፈ ይሆናል ማለት ነው። የመንፈስ ቅዱስ ሙላት በመጽሐፍ ቅዱስ ውስጥም የሚገኝ የተጻፈና ያለ ጉዳይ ነው። ነገር ግን እዚህ ላይ ቆም ብለን መጠየቅ ያለብን አብይ ጥያቄ አለ። ያም ጴንጤቆስጣዊው የመንፈስ ቅዱስ ሙላት እና የመጽሐፍ ቅዱሱ የመንፈስ ቅዱስ ሙላት አንድ ናቸው የሚለው ነው። በጴንጤቆስጣዊው እንቅስቃሴ የመንፈስ ቅዱስ ሙላት ከኖረ ሁሌም ልሳን መኖር አለበት። ሁሌም ልሳኑ ደግሞ ከዚህ በፊት እንዳልኩት በጥቂት ድምፆች የተሰራ ተመሳሳይና ተደጋጋሚ የተለማመዱትና የኮረጁት የድምፆች ስብስብ ነው። ባለፈው ክፍል ስለ ጴንጤቆስጣዊውና መጽሐፍ ቅዱሳዊው የመንፈስ ቅዱስ ጥምቀት ስንመለከት ጴንጤቆስጣዊው የመንፈስ ቅዱስ ጥምቀት ከተዳነ በኋላ የሚፈጸምና ምልክቱም ልሳን መሆኑን አይተናል። መጽሐፍ ቅዱሳዊው የመንፈስ ቅዱስ ጥምቀት ደግሞ መጥምቁ ዮሐንስ የተናገረው ትንቢት፣ ኢየሱስ የሰጠው ተስፋ፣ አብ የሰጠው ተስፋ እና አማኞች ወደ አካሉ ውስጥ የሚገቡበት አማኞችን ሲያምኑ ወደ ክርስቶስ አካል ወደ ቤተ ክርስቲያን የሚያጠምቀው የሚያስገባው ሥርዓት መሆኑን አይተናል። ጥምቀት ወይም የመንፈስ ቅዱስ ጥምቀት የሚለው ቃል የተጻፈባቸውን ጥቅሶች በሙሉም 7 ናቸው። 7ቱንም ተመልክተናቸዋል። የመንፈስ ቅዱስ ጥምቀት የሚገኝበትን የመጨረሻውን ጥቅስም 1 ቆሮንቶስ 12 ከ12 እስከ 13ንም ተመልክተናል። የመንፈስ ቅዱስ ጥምቀት ወደ አካሉ መግቢያ እንጂ የልሳን ስጦታ መቀበያ ቲኬት አይደለም። ቀጥሎ ጴንጤቆስጣዊውንና መጽሐፍ ቅዱሳዊውን የመንፈስ ቅዱስ ሙላት እና የልሳን ግንኙነት እናያለን። ልሳን የመንፈስ ቅዱስ ሙላት ምልክት ከሆነ ሙላት ባለበት በዚያ ልሳንም መኖር አለበትና ይህንን ለማረጋገጥ ጥቅሶቹን ሁሉንም እንዳስሳለን። ባለፈው ስለ መንፈስ ቅዱስ ጥምቀት ከ7 ዓመታት በፊት ካካፈልኩት ቪዲዮ የተወሰነ ክፍል እንዳጋራሁት እዚህም ያንን አደርጋለሁ። ከ7 ዓመታት በፊት በዚህኛው ጉዳይ ካካፈልኩት የተወሰነ ክፍል በተለይም ጥቅሶቹ የተጻፈበትን ጥቅሶቹን ያጋራሁበትን ክፍል ብቻ አካፍላለሁ። ጥቅሶቹ 14 ናቸው። ሙላት የሚል ቃል ሳይኖር ልሳን የተጠቀሰባቸው ቦታዎች አሉ። የሐዋርያት ሥራ ምዕራፍ 10 እና 19። አንዳንዶች ሐዋርያት 8ንም ይጠቅሳሉ። እነዚያን ምዕራፎች እዚህ አልጠቀስኩም። ያልጠቀስኩት እዚህ የምናገረው ስለ ሙላት እና ስለ ልሳን ግንኙነት ስለሆነና እዚያ ሙላት የሚል ቃል ስለሌለ ነው። ወደ ጥቅሶቹ ከማለፋችን በፊት መጽሐፍ ቅዱሳዊውን እና ጴንጤቆስጣዊውን ልሳን ምንነት እንይ። ባለፈውም ክፍል አካፍየዋለሁ ይህንን ሐሳብ፣ እዚህም ልድገመው። መጽሐፍ ቅዱሳዊው ልሳን ከጸጋ ስጦታዎች መካከል አንዱ የሆነ ሁሉ የማይናገሩት የመንፈስ ቅዱስ ጥምቀት ወይም የመንፈስ ቅዱስ ሙላት ምልክት ያይደለ ሲናገሩት ወይ የሚታወቅ ቋንቋ የሆነ ወይም የማይታወቅና በጉባኤ የሚነገር ከሆነ ደግሞ ሰሚዎች በሚያውቁት ቋንቋ የሚተረጎም ተናጋሪው የሚታነጽበት ወይም ሊታነጽበት የሚችልበት በጉባኤ 2 ሰዎች ወይም ቢበዛ 3 ብቻ እነሱም ተራ በተራ እና በአንድ ጊዜ አንድ ሰው ብቻ የሚናገርበት የማይታወቅ ቋንቋ ከሆነ ደግሞ አንዱ የሚተረጉምበት ካልተተረጎመ ተናጋሪው ዝም የሚልበትና ለራሱና ለእግዚአብሔር ብቻ የሚናገርበት ቋንቋ ነው። ቋንቋ መሆኑ ይሰመርበት። ጴንጤቆስጣዊው ልሳንስ?
ጴንጤቆስጣዊው ልሳን ደግሞ በመንፈስ ቅዱስ የተጠመቁ ማለትም የዳኑ አማኞች ሁሉ ያልኩት እንደ መጽሐፍ ቅዱስ ትምህርት የዳኑና ያልተጠመቁ ስለሌሉ ነው። የዳኑ አማኞች ሁሉ የሚናገሩት ብዙውን ጊዜ ወይም ሁል ጊዜ የመንፈስ ጥምቀቱ የሚሆነው እጅ በመጫን የሚደረግና ውጤቱ ሁሌም በልሳኖች መናገር ነው። ልሳኑ የሚታወቅና የማይታወቅ፣ የግልና የማህበር፣ የሚተረጎምና የማይተረጎም፣ የሰዎችና የመላእክት እየተባለ እስከ 8 አይነትና ከዚያም በላይ የሚከፋፈል፣ የሚለያይ፣ የሚናገሩት ሁሉ ተራ በተራም አንድ ላይም የሚናገሩት ቢተረጎምም ባይተረጎምም ማንም የማይጠይቀውና የማይጠየቅበት፣ ተራ የማይጠበቅበት፣ በስርዓትና በአገባብ የማይደረግ፣ አካሉን ያንጻል ወይስ አያንጽም ተብሎ የማይጠየቅበት፣ ብዙዎቹ እንዲያውም ቋንቋ ሳይሆኑ የጥቂት ድምፆች ድግግሞሽ እንዲሁም የልምምድና የኩረጃ የሆኑ፣ ተናጋሪዎቹ እንዲናገሩ ሲደረጉ ብዙዎቹ የተወሰኑ ድምፆችን እንዲሉ እጅ ተጭኖባቸው ድምፁን እንዲያፈጥኑት እንዲደጋግሙት የሚጎነጡበት የሚበረታቱበትና የሚደፋፈሩበት ነገር ነው። የሁለቱን ልዩነት ካየን እውነት የመንፈስ ቅዱስ ሙላት እና በልሳን መናገር ግንኙነት አላቸው ወይ ወደሚለው ጥያቄና ወደ ጥቅሶቹ እንለፍ። ከላይ እንዳልኩት ይህ ከ7 ዓመት በፊት የተናገርኩት ነው። ይህንን እንመልከትና በመጨረሻ መደምደሚያውን እናገራለሁ። ወንጌላውያን አማኞችን በአገራችን ጴንጤም ብሎ መጥራት የተያያዘው ከዚህ የተነሳ ነው። በተወሰነ ጊዜ ውስጥ አንድ ጎራ በማህበረሰቡ ጥሩ ባልሆነ ስም ጎልቶ ታወቀና ያ ስም ጴንጤ የተባለው ስም የወል መጠሪያ መሰለ። ጴንጤ ማለት ግን ከሰፊው ወንጌላዊ አማኞች የተለየ አንድ ማህበር ነው። ይህ አጠራር በነገራችን ላይ ይህን ጴንጤ የሚባለው አጠራር በእኛ አገር ብቻ ነው እንጂ በየትኛውም የዓለም አገሮች ጴንጤ ማለት ወንጌላውያን አማኞችን በሙሉ የሚመለከት ሳይሆን ፔንቴኮስታል አማኞች ማለት ነው። ልምምዳዊነቱን በመጠኑ ወደ ጎን እንተውና መሰረታዊ ችግር የሚገኝባቸው እነዚህም ሁለት ቃላት ማለትም የመንፈስ ቅዱስ ሙላት እና የመንፈስ ቅዱስ ጥምቀት የሚሉትን እንመልከት። ዛሬ የመንፈስ ቅዱስ ሙላት የሚለው ላይ ቆያለሁ። ጌታ ቢፈቅድ በቀጣዩ የመንፈስ ቅዱስ ጥምቀት የሚለውን እናያለን። እንደ ቃሉ አክባሪ ክርስቲያኖች መጠየቅ ያለብን እኛን ሊመራን የተገባው የሰዎች ልምምድ ነው ወይስ ቃሉ የሚለው ትምህርት ነው ብለን መሆን አለበት። አንዳንድ ሰዎች ከልምምዳቸው በኋላ የቃሉን እውነት ከተረዱ በኋላም እንኳ ሊታረሙ አይወዱም። ልምምዱ በጣም ወደ ውስጣቸው ስለገባ ቃሉን ቢያውቁም ቃሉ ያ ነገር ትክክል አለመሆኑን ቢነግራቸውም ሊታረሙ አይወዱም። ልምምዳቸው ከቃሉ ስለሚበልጥባቸው ወይም ደግሞ ነው ተብሎ የተማሩት እንደዚያ ስለሆነ ያወቁትን ስህተት በእውነት ለመለወጥ ቦታ ማስተው ይከብዳቸዋል። ይሄ ቦታ ማስተው የሚባለው ነገር በፔዳጎጂ ቋንቋ አንለርኒንግ ይሉታል። አንድ ያወቅነውን ወይም የተማርነውን ነገር ሆን ብለን አውቀን ወስነን በሙሉ መረዳት በላጲስ ካልፋቅ ነው በቀር በቀላሉ አይጠፋም። ይሄ የአንለርኒንግ ሂደት የተሳሳትንበትን አውቀን ያንን የተሳሳትነውን ነገር እንዳላወቅ ነው ወደን መሆን ማለት ነው። ወይም አውቀነዋል ነገር ግን ስህተት መሆኑን ደግሞ ተረድተነዋል፣ ስለዚህ አናደርገውም ማለት ነው፣ አንኖርበትም። በፔንቴኮስታዊነት ልምምድ ውስጥ ይህ ጉዳይ ማለትም ልምምድ ቃሉን ሸፍኖ ይቆይና ልምምዱ በቃሉ ሲፈተሽ ልምምዱ ስህተት መሆኑን መረዳት
ትልቅ ጥረት የሚጠይቅ ጉዳይ ነው። በጴንጤቆስጣዊነት ልምምድ ውስጥ ይህ ጉዳይ ማለትም ልምምድ ቃሉን ሸፍኖ ይቆይና ልምምዱ በቃሉ ሲፈተሽ ልምምዱ ስህተት መሆኑን መረዳት ትልቅ ጥረት የሚጠይቅ ጉዳይ ነው። ወደ ቃሉ እውነት ኮስተር ብለው መጥተው ልምምዳቸውን በቃሉ ፈትሸው ልምምዳቸው እንደ ቃሉ አለመሆኑን አውቀው ልምምዳቸውን የተዉ በርካታ ክርስቲያኖችን አውቃለሁ። ትንቢት ብለው ሲለማመዱ የነበሩት ነገር የራሳቸውን እና ከሰው የኮረጁት የሳቱበትና ያሳቱበት ልምምድ መሆኑን ተረድተው ያቆሙ፣ በልሳን መናገር ኮርጀው ወይም ተለማምደው ወይም በቡድን ስነ ልቦና ፒር ፕሬሸር ይሉታል፣ በዚህ ተነሳስቶት አማካይነት መሆኑን አውቀው የተዉ በርካታ ወገኖችን አውቃለሁ። ይሁን እንጂ ይህ አንለርኒንግ የሚባለው ሂደት ቀላል ባይሆንም እንኳ ቃሉ የሚፈጥረው እውነት ከልምምዱ መብለጡ መታወቅ አለበት። በመጀመሪያ መሞላት የሚለውን ቃል እንመልከት። እውነት መሞላትና በልሳኖች ማለትም በማይታወቅ ቋንቋ መናገር የተያያዙ የተቆራኙ ናቸው? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 እንደዚህ ይላል፣ ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ይላል። የዚህ ጥያቄ መልሱ በጥያቄ ውስጥ የተቋጠረና ግልጽ የሆነ ነው። እንደዚህ ያሉ ጥያቄዎች በስነ ጽሑፍ ቋንቋ መልሳቸው ግልጽ የሆኑ ጥያቄዎች፣ መልሳቸው በውስጣቸው ያለ ወይም rhetorical questions ይባላሉ። መልሱ በጥያቄው ውስጥ የተቋጠረ ነው። የጥያቄው መልስ ግልጽ ነው። ሁሉ የመፈወስ ስጦታ አላቸው? የላቸውም። ሁሉስ በልሳኖች ይናገራሉ? አይናገሩም። ሁሉስ ይተረጉማሉ? አይተረጉሙም። እንግዲህ ከዚህ ክፍል የምንረዳው ቢያንስ የማይናገሩ መኖራቸው ግልጽ መሆኑን ነው። ሙላትና ልሳናት አብረው ከተገመዱ ደግሞ መሰረታዊው ችግር ሙላት ትእዛዝ ሆኖ የተሰጠ ሆኖ ሳለ ሙላት በተነገረባቸው ቦታዎች ይህ አሁን ጴንጤቆስጣውያን የሚለማመዷቸው ልሳናት አለመኖራቸው ነው። በአጭር ቃል ሙላትና ልሳናት አብረው አለመቆራኘታቸው ነው። ሙላት ማለትም የመንፈስ ቅዱስ ሙላት የተጻፈባቸው 14 ጥቅሶች አሉ በአዲስ ኪዳን ውስጥ፣ ሁሉንም እናያቸዋለን። በመንፈስ ቅዱስ መሞላት ደግሞ የእግዚአብሔር ትእዛዝና ፈቃድ ነው። ከ14ቱ ጥቅሶች አንዱ ያንን የሚያሳይ ነው እና በስፍራውም እናየዋለን። እዚህም ላንብበው ያን የመጨረሻውን ጥቅስ ኤፌሶን ምዕራፍ 5 ቁጥር 17 እስከ 18 እንደዚህ ይላል፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። ይህ ለጥቂቶች ተመርጦ የተሰጠ ሳይሆን ጠቅላላ ትእዛዝ ነው። ቅዱሳን ሁሉ በመንፈስ ቅዱስ እንዲሞሉ፣ በመንፈስ እንዲሞሉ፣ በእርሱ ቁጥጥር ስር እንዲሆኑ የጌታ ፈቃድ ነው። በመንፈስ ቅዱስ መሞላት ወይም በመንፈስ መሞላት ከንጽጽሩ እንደምንረዳው በቁጥጥር ስር መሆን ነው። አንድ ነገር ሲሞላን ያ ነገር ይገዛናል። ያ ነገር በስሩ በውስጡ በቁጥጥሩ ስር ከቁጥጥሩ በታች ያደርገናል። ይህ ጠቅላላ ቁጥጥር ከአንድ ልምምድ ወይም ቢበዛ ከአንድ የጸጋ ስጦታ ጋር ብቻ መቆራኘቱ ነው ስህተቱ። ሁሉ በልሳኖች መናገራቸው ሳይጠቀስ ብቸኛ ምልክቱ ተደርጎ መጠቀሱ ነው ስህተቱ። እንዳልኩት በመንፈስ ቅዱስ መሞላት በአዲስ ኪዳን 14 ጊዜ ተጠቅሷል። ከነዚህ ከ14ቱ በስንቱ ውስጥ ልሳን እንዳለ ማየቱ ሙላትና ልሳን ወይም ሙላትና በልሳን መናገር ምን ያህል የተቆራኙ ወይም ያልተቆራኙ መሆናቸውን ያስተምረናል። ሁሉንም በቅደም ተከተል እንያቸው። ከነዚህ 14 ክፍሎች አንዳንዶቹ ክስተቶችን የሆኑ የተፈጸሙ ድርጊቶችን የሚያሳዩ ሲሆኑ አንዳንዶቹ ደግሞ ከድርጊት ይልቅ ሁኔታን የሚያመለክቱ ናቸው። ከአንዱ በቀር ቀደም ካነበብኩት ከኤፌሶን 5:17-18 በቀር 13ቱ ታሪካዊ ክስተቶች ናቸው። አንዱ ብቻውን ነው ትምህርታዊ ወይም ትእዛዛዊ የሆነው። እንመልከታቸው። አንደኛ ሉቃስ ምዕራፍ 1 ቁጥር 15 እንደዚህ ይላል፣ በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። ሙላትና ልሳን ከተቆራኙ
እዚህ ልሳን መኖር ነበረበት። ይህ ስለ መጥምቁ ዮሐንስ ለአባቱ ለዘካርያስ የተነገረ ቃል ነው። ይህ መቼ እንደተፈጸመ አናውቅም። ምናልባት ይህ የተፈጸመው ማርያም ኤልሳቤጥን በጎበኘቻትና እርሷ ራሷም በመንፈስ ቅዱስ በተሞላች ጊዜ ሳይሆን አይቀርም። ኤልሳቤጥ ራሷ በመንፈስ ቅዱስ በተሞላች ጊዜ ሳይሆን አይቀርም። ከአንድ ሰው ጋር ስለዚህ ጥቅስ በምንነጋገርበት ጊዜ ማህፀን ውስጥ እያለ አልተናገረ እንደሆነ በልሳን በምን ታውቃለህ አለኝ። ቀላል መልስ። መናገሩን አንተ እንዴት ታውቃለህ አልኩት በጥያቄ። መልስ የለውም። አንድ ሕፃን ድምፅ እንዲኖረው በሳምባው መተንፈስ አለበት። እንዲተነፍስ ከማህፀን መውጣት አለበት። ስለዚህ መጥምቁ ዮሐንስ በማህፀን ውስጥ ሆኖ በልሳን አልተናገረም። በሳምባ ውስጥ በእናቱ ማህፀን እያለ አየር የለም። ስለዚህ ከጉሮሮ ድምፅ ሊወጣ አይችልም። እንደተሞላ ግን እርግጠኛ ነን፣ ምክንያቱም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ተብሎ ተጽፏል። ይህ በአዲስ ኪዳን ውስጥ የመንፈስ ቅዱስ ሙላት የተጻፈበት የመጀመሪያው ጥቅስ ነው። እዚህ ሙላት አለ፣ በልሳን መናገር ግን የለም። ሁለተኛ ሉቃስ ምዕራፍ 1 ቁጥር 41 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች ይላል። ከዚያ በኋላ እንዲህ አለች ብሎ ያለችው ነገር ነው የተጻፈው። ይህ ስለ መጥምቁ ዮሐንስ እናት ስለ ኤልሳቤጥ የተነገረ የሚናገር ክፍል ነው። ይህ ከላይ ስለ መጥምቁ ዮሐንስ በመንፈስ ቅዱስ መሞላት የተነገረው ትንቢት የተፈጸመበት ጊዜም ነው። ኤልሳቤጥ የጌታን እናት ሰላምታ ድምፅ በሰማች ጊዜ በኤልሳቤጥ መንፈስ ቅዱስ ሞላባት። ሞላባት ከሚለው ቃል ቀጥሎ በታላቅ ድምፅም ጮኻ ይልና ከቁጥር 42 እስከ 45 ያለውን ቃል ተናገረች። የተናገረችው በግልጽ ተጽፎልናልና በመታወቀው ቋንቋዋ ነው የተናገረችው። እንዲህ ነው የሚለው ያ ክፍል። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብላ ነው የተናገረችው። ኤልሳቤጥ የተናገረችው በማይታወቅ ልሳን አይደለም፣ በሚታወቅ ልሳን ነው። ያም በምትናገርበት ቋንቋ ነው። ልሳን ማለት ቋንቋ ማለት ነው። እዚህም የመንፈስ ቅዱስ ሙላት አለ፣ በልሳን መናገር ግን የለም። በማይታወቅ ልሳን መናገር የለም። ሁለት እንበል። ሶስተኛ ሉቃስ ምዕራፍ 1 እዚያው ሉቃስ ምዕራፍ 1 ቁጥር 67 እንዲህ ይላል። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ ይላል። እንዲህም አለ ካለ በኋላ የተናገረውን ነገር ያለው ነገር ነው የተጻፈው። ይህ በዚህ በመንፈስ ቅዱስ መሞላቱ የተነገረለት የመጥምቁ ዮሐንስ አባት ዘካርያስ ነው። ዘካርያስ በመንፈስ ቅዱስ ተሞልቶ ትንቢት ተናገረ። የተናገረው ትንቢትም ከቁጥር 68 እስከ 79 ድረስ ተጽፎልናል። ሰፊና ብዙ ነገር ነው የተናገረው። ድንቅ ነገር ነው የተናገረው። ለሕዝቡም ለሕፃኑም ነው የተናገረው። ድንቅ ትንቢት ነው የተናገረው ደግሞ በመንፈስ ቅዱስ ተሞልቶ ነው። የተናገረውን ሰዎች በሚሰሙት በራሳቸው ቋንቋ ነው የተናገረው እንጂ በማይታወቅ ልሳን አይደለም። በዘካርያስ ሕይወትም ሙላት አለ፣ በልሳን መናገር ግን የለም። 3 እስካሁን 3 ሙላት አየን፣ አንድም ልሳን አላየንም። አራተኛ ሉቃስ ምዕራፍ 4 ቁጥር 1 ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። ይህ ስለ ጌታ የሚናገር ሲሆን ፍጹም መለኮት ሳለ ጌታ ስጋን በመልበሱ በመንፈስ ቅዱስ የተሞላ ሆኖ ስለመመላለሱ የሚያሳይ ነው። ሙላት አለ፣ በልሳን መናገር ግን የለም። ጌታ ሰው መሆኑን ስጋ መልበሱን
ይህም በመሆኑ በመንፈስ ቅዱስ መደገፉን አንርሳ። በልሳን ስለመናገሩ ግን በወንጌላት ውስጥ አንዴም አልተጠቀሰም። አምስተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 4 በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እዚህ የምንመለከተው ጌታ እንደሰጠው የተስፋ ቃል መንፈስ ቅዱስ በይፋ ሲወርድ ነው። የተስፋው ቃል በሉቃስ ምዕራፍ 3 ቁጥር 16፣ ምዕራፍ 24 ቁጥር 49፣ እዚህ የሐዋርያት ሥራ ውስጥም ምዕራፍ 1 ቁጥር 8 ላይ የተነገረው ተስፋ ነው። በተጨማሪም በብሉይ ኪዳን በኢዩኤል ምዕራፍ 2 28 እስከ 29 የተነገረው ትንቢት ከፊል ፍጻሜም ነው። በዚህ ክፍል በመንፈስ ቅዱስ መሞላት አለ፣ በልሳኖች መናገርም አለ። እስካሁን ይሄ አምስተኛው ነው። ከአምስቱ ለመጀመሪያ ጊዜ የመንፈስ ቅዱስ ሙላት እና ልሳን አብረው የተጠቀሱበትን ቦታ ተመለከትን። የተነገረው ልሳን ግን ልሳን ነው። ልሳን ማለት መላስ ማለትም ሆኖ ቋንቋ ማለትም ነው። ይህንን የሐዋርያት ሥራን የጻፈልን ሉቃስ ስለ ልሳኑ ወይም ስለ ቋንቋው ሲያብራራ በቁጥር 6 እስከ 8 እንደዚህ አለ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ብሎ የቋንቋዎቹን ብዛት ከዘረዘረ በኋላ በቁጥር 11 የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አለ። እዚህ በልሳኖቻችን የተባለው እና ቁጥር 4 ላይ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር የተባለው ልሳን አንድ አይነት ቃል ነው በተጻፈበት ቋንቋ። እነዚህ ቋንቋዎች ወይም ልሳኖች በዓለ ሀምሳን ለማክበር በመጡ ወደ 15 ያህል የተጠቀሱ ህዝቦች ቋንቋዎች የተነገሩ ናቸው። የገዛ ቋንቋቸው የሚለው ቃል ሁለቴ መጠቀሱ 120 የሚያህሉት የጌታ ሐዋርያትና ደቀ መዛሙርት የተናገሩባቸው ልሳናት በሰዎቹ ቋንቋ እንጂ የማይታወቅ ልሳን አለመሆኑን ያስረግጣል። እስካሁን ካየናቸው ሙላትና ልሳኖች የተገናኙባቸው ክፍል ይህ ነው። ይህ ደግሞ ምን አይነት ልሳን ነው? የሰዎች ቋንቋ ነው። ተናጋሪዎቹ ምንም የማያውቁት፣ ሰሚዎቹ የሚያውቁት፣ ትርጉም ያላስፈለገው፣ ትርጁማን ያልቆመበት፣ ግልጽ የሆነ መልእክት የተደመጠበት፣ ምላሽም የተሰጠበት ቋንቋ ነው። ስድስተኛ የሐዋርያት ሥራ ምዕራፍ 4 ቁጥር 8 በዚያን ጊዜ ጴጥሮስ መንፈስ ቅዱስንም ተሞልቶ እንዲህ አላቸው ይልና የተናገረውን ፍሬ ነገር ይዘረዝራል። የተናገረውን ስናጤን ድውዩ የተፈወሰው በኢየሱስ ስም መሆኑን እና ከዚህ ስም ውጪ ምንም መዳን አለመኖሩን ነው በድፍረት ጴጥሮስ የተናገረው። ሊያስሯቸው ለመጡት ለካህናት አለቆች፣ ለሰዱቃውያን፣ ለመቅደስ አዛዥ ጭምር የተናገረው። ቀደም ሲል ባየነው በሐዋርያት ሥራ ምዕራፍ 2 ታሪክ ውስጥ ጴጥሮስ መንፈስ ቅዱስን ከተሞሉትና በልሳን ከተናገሩት መካከል ነበር። በዕለቱ ስብከቱን የሰበከውም እርሱ ነው። እዚህ በድጋሚ ጴጥሮስ በመንፈስ ቅዱስ ተሞልቶ መባሉ የሚያሳየው ጉልህ እውነት አለ። ያም በመንፈስ ቅዱስ መሞላት የአንድ ጊዜ የማያዳግም ልምምድ ሳይሆን ተደጋጋሚና ቀጣይ ሂደት መሆኑን ነው። ስለዚህ መንፈስ ቅዱስ መሞላትንና በልሳን መናገርን አንድ ክስተት ወይም የአንዴ ብቻ ልምምድ የሚያደርጉ ሰዎች ይህ ሙላት የሚባል ነገር የሚደጋገምና የተደጋገመ ነገር መሆኑን ሊያስተውሉ ግድ ነው። እዚህም በመንፈስ ቅዱስ መሞላት ሲኖር ልሳን ግን የለም። 7 የሐዋርያት ሥራ ምዕራፍ 4 ቁጥር 31 እዚያው የሐዋርያት ሥራ ምዕራፍ 4
ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ይህ እነ ጴጥሮስ ተፈተው ወደ ወገኖቻቸው መጥተው የሆነውን ከነገሯቸው በኋላ የሆነ ክስተት ነው። እስካሁን ከሆኑት ከሌሎቹ የተለየውና በሐዋርያት ሥራ ምዕራፍ 2 ከተጻፈው ጋር በትንሹ ተቀራራቢ የሆነው የተለየው ክስተት የተሰበሰቡበት ስፍራ መናወጡ ነው እና የተሞሉትም ሁሉም መሆናቸው ነው። ከተሞሉ በኋላ የሆነው ውጤቱም ተጽፏል። ያም በልሳን መናገራቸው ሳይሆን ቃሉን በግልጥ መናገራቸው ነው። ቃሉን በግልጥ መናገራቸው። ቃሉን በግልጥ የሚናገሩ ሰዎች ካየን እንስማቸው። እነዚህ ሰዎች በመንፈስ ቅዱስ የተሞሉ ሰዎች ናቸው። እዚህም ሙላት አለ፣ ልሳን የለም። እስካሁን 7 አየን። ልሳን ያለው አንድ ቦታ ብቻ ነው። ያም የሚታወቅ ሰዎቹ ሰሚዎቹ የሚያውቁት ቋንቋ፣ ተናጋሪዎቹ የማያውቁት፣ ተደራሾቹ ተቀባዮቹ ግን የሚያውቁት ቋንቋ ነው። 8ኛ የሐዋርያት ሥራ ምዕራፍ 6 ቁጥር 3 እስከ 8 ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ፕሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ ይላል። እዚህ የምናየው ከዚህ የምንረዳውን በመንፈስ ቅዱስ የተሞሉ መሆን አገልጋዮችን ለመምረጥ መስፈርት መሆኑን ሆኖ መቅረቡን ነው። የመንፈስ ሙላት እዚህ የተጠቀሰ ወይም መንፈስ ቅዱስ የሞላባቸው እና የሞላበት የሚሉት ሐረጎች አጠቃቀሳቸው እንደ አንዲት ጊዜ የሙላት ክስተት ወይም ልምምድ ሳይሆን የተሞሉ ሰዎችን ነው። ነዋሪ ሁኔታን በሚያሳይ መልኩ ነው የሰዎችን ሁኔታን የሚያሳየው። ይህ ደግሞ በባህሪ የሚገለጥ ማንነት ነው፣ ክስተት አይደለም ስል እዚህ የሚታየው ዲያቆናቱ በመንፈስ ቅዱስ ሲሞሉ ሳይሆን ቀድሞውኑ የተሞሉ መሆናቸው የታወቀ፣ የተመሰከረለት፣ የተረጋገጠ መሆኑን ነው። ጉባኤው የመረጣቸውም ሐዋርያቱ ጸልየው እጅ ጭነው የሾሟቸውም ቀድሞውኑ በሕይወታቸው የመንፈስ ቅዱስ ሙላት ወይም ተቆጣጣሪነት፣ ገዥነት የሚታይባቸው በመሆናቸው ነው። 9ኛ የሐዋርያት ሥራ ምዕራፍ 7 ቁጥር 55 እስከ 56 እንደዚህ ይላል። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ ይላል። እነዚህ እስጢፋኖስ ከመሞቱ በፊት የተናገራቸው የመጨረሻ ቃላት ናቸው። ቀድሞም በሐሰት ተከሶ ወደ ሸንጎ የቀረበ፣ ፊቱን እንደ መልአክ ሆኖ ያዩት፣ እውነትን የመሰከረ የሰበከ፣ ጌታን አይቶ ያየውን የተናገረ ሰው ነው እስጢፋኖስ። የእስጢፋኖስ ቀደም ሲል ባየነው የዲያቆናት ምርጫ ከተመረጡት መካከል አንዱ ነው። አስቀድሞውኑ መንፈስ ቅዱስ የሞላበት ሰው የነበረ ሰው ነው። አሁንም መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ተመልክቶ ይለናል። ቀድሞ የተመረጠው መንፈስ ቅዱስ ስለተሞላ ነበር። እዚህም በድንጋይ እየተወገረ ወደ ሞት እየቀረበ መንፈስ ቅዱስን ተሞልቶ ይለናል ቃሉ። ተሞልቶ ግን ትክ ብሎ ተመለከተ፣ አየ እና ያየውን ተናገረ። በመንፈስ ቅዱስ መሞላት አለ በዚህ ክፍል? አዎ። በልሳን ተናገረ ግን አይለንም። 10 የሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ ይለናል። ይህ ክፍል አሳዳጅ ስለነበረው ስለ ሳውል መለወጥ ከሚተርከው ክፍል ውስጥ ሳውልና ሐናንያ የተገናኙበት ክፍል ነው። ጳውሎስ በዚህ ክፍል እንደተነገረው ተስፋ
ታይ ዘንድ የተባለው እንደተፈጸመለት ሁሉ እንዳየ ሁሉ ከዓይኑ ቅርፊቱ ወድቆለት እንዳየ ሁሉ መንፈስ ቅዱስ ይሞላብህ ዘንድ የተባለውም ተፈጽሟል። እዚህም ሙላት አለ፣ ልሳን ግን የለም፣ አልተጠቀሰም። ጳውሎስ በልሳኖች እንደሚናገር በሌላ ቦታ የተጻፈ በመሆኑ ራሱ ጳውሎስም የጻፈው በመሆኑ በልሳናት እንደሚናገር የታወቀ ነው። በዚህ ሙላት በተነገረበት ስፍራ ግን አልተጻፈም። እስካሁን 10 አየን። ልሳን ያለው እስካሁን አንድ ቦታ ብቻ ነው፣ ያውም የሚታወቅ ሰዎቹ የሚያውቁት ቋንቋ። 11 የሐዋርያት ሥራ ምዕራፍ 11 ቁጥር 24 ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበረና ብዙ ሕዝብም ወደ ጌታ ተጨመሩ ይላል። ይህ ስለ በርናባስ የሚናገር የምንባብ ክፍል ነው። ከዚህ የምንረዳው ቀደም ሲል ካየናቸው ቦታዎች በጥቂቱ ውስጥ እንደሆነው ቅጽበታዊ ክስተትን ወይም በርናባስ በመንፈስ ቅዱስ ሲሞላ ሳይሆን በርናባስ መንፈስ ቅዱስ ሞልቶበት የሚኖርበት መኖሪያው አድርጎ የተደላደለበት እንደሆነ ነው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበረና ተብሎ በልሳናትም የሚናገር አልተባለለትም። 12 የሐዋርያት ሥራ ምዕራፍ 13 ቁጥር 9 ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው ይልና ጳውሎስ ጠንቋዩን ሲሞንን ሲገስጸው ያለው ቃል ተጽፏል። ቀደም ሲል በሐዋርያት ሥራ ምዕራፍ 9 ቁጥር 17 ጳውሎስ መንፈስ ቅዱስ ይሞላበት ዘንድ ሐናንያ እንደተላከ አይተናል። እዚያ እንደተሞላ ከተጻፈ ይህ ዳግመኛ መሆኑ ነውና ሙላት የአንድ ጊዜ ልምምድ ብቻ አለመሆኑን ቀደም ሲልም አይተናል። ይህ ግልጽ ነው። ከሐዋርያት ሥራ ምዕራፍ 4 8 እና ቁጥር 31 እንደምናጤነው ሙላት ተደጋጋሚ ልምምድ ነው እንጂ የአንድ ጊዜ ጠልቆ መውጣት ብቻ አይደለም። እዚህ ጳውሎስ መንፈስ ቅዱስን ተሞልቶ ለጠንቋዩ ለሲሞን የተናገረው በሚያውቀው በሚገባው ቋንቋ እንጂ በልሳን አልተናገረም፣ ወይም በልሳን ተናግሮ አልተረጎመለትም። እዚህም ሙላት አለ፣ ልሳን ግን የለም። 12 13ኛ የሐዋርያት ሥራ ምዕራፍ 13 ቁጥር 52 በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው ይላል። ይህ ክፍል የሚናገረው መሞላት የጲስድያ በሆነው አንጾኪያ ከሆነው ድንቅ የወንጌል ስርጭት እና ከዚያ ጋር ከተያያዘ ስደትን ተከትሎ ከመጣ ደስታ ጋር ነው። እዚህም ሙላት አለ፣ ልሳን የለም። እስካሁን ያየነው ሙላት እንደ ክስተትና እንደ ሁኔታ የተጻፈባቸውን ቦታዎች ነው። 13 አየን። ከ13ቱ አንድ ብቻ ልሳን ሲጠቀስ ያም ሰዎች ሰምተው አድምጠው የሚረዷቸው ቋንቋዎች ናቸው ልሳን የተባሉት በዚያ አንድ ቦታ ላይ። የመጨረሻው 14ኛው ትእዛዝ ነው። እስካሁን እንዳየነው ክስተት ወይም የሆነ የተደረገ ድርጊት ሳይሆን ትእዛዝ ነው። ኤፌሶን ምዕራፍ 5 ቁጥር 18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና ይላል። ይህ የአስተያየት ቃል ሳይሆን የትእዛዝ ቃል ነው። ያኔ የኤፌሶን አማኞች፣ ዛሬም እኛ አማኞች ሁሉ ልንከተለው የተገባ ትእዛዝ ነው። ይሙላባችሁ የሚለው ግስ በተጻፈበት ቋንቋ ትእዛዝንም ቀጣይነትንም የያዘ ግስ ነው። ይህንን ግስ በተመለከተ መንፈስ ቅዱስና ካሪዝማዊ ቀውሶች በሚለው መጽሐፌ ቁጥር 30 ገጽ 34 ላይ ስለዚህ ክፍል አንድ ሰው የጻፈውን ላንብበው። የአዲስ ኪዳን ግሪክ ቋንቋ ምሁር የሆነው ኬኔት ውስጥ በኤፌሶን 5:18 በተለይም ይሙላባችሁ ስለሚለው ቃል ሲጽፍ ይሙላባችሁ ማለትም ፕሌራኦ እስከ አፍ መሙላት፣ ማብዛት፣ አበርክቶ ማቅረብ፣ ማጉረፍ፣ በሙላት ማሰራጨት ማለት ነው። በሐዋርያት ሥራ 6:15 በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስን እናያለን። እምነት እስጢፋኖስን የሞላው በመቆጣጠር መልክ ነበር።
መንፈስ ቅዱስን እስጢፋኖስን የሞላው ስንልም ተቆጣጠረው ማለታችን ነው። ስለዚህ የመንፈስ ሙላት ለእርሱ ራሱን የሰጠውን አማኝ መቆጣጠሩን ያመለክታል። ግሱ የአሁን ጊዜና ትእዛዛዊ ሲሆን ባለማቋረጥ በመንፈስ እየተሞላችሁ ኑሩ የሚል ነው። ትርጓሜውም ሳታቋርጡ አሁንም በመንፈስ ቅዱስ ቁጥጥር ስር ሁኑ ማለት ነው ይለናል ኬኔት ውስጥ። ይሙላባችሁ ብቻ ሳይሆን ቃሉ የሚለው እየሞላ ይሙላባችሁ እንደማለት ነው። በመንፈስ ቅዱስ መሞላትና በወይን ጠጅ መስከር በመመሳሰል ሳይሆን በመነጻጸር ነው ጎን ለጎን የተጠቀሱት። እዚህ ሙላት ከስካር ጋር አይመሳሰልም፣ ይነጻጸራል። ግን ንጽጽሩም ቁጥጥሩ ነው። የሰከረ ሰው በመጠጡ ቁጥጥር ስር እንደሆነ በመንፈስም የተሞላ ክርስቲያን በመንፈስ ቅዱስ ቁጥጥር ስር የሆነ መንፈስ ቅዱስ የተቆጣጠረው ሰው ነው። ከቁጥር 15 እስከ 20 ያለው አንቀጽና ከ21 ጀምሮ ያለውም ሐሳብ የተያያዘና መነጣጠል የሌለበት አንድ ሐሳብ ነው። በመዝሙር፣ በዝማሬ፣ በመንፈሳዊ ቅኔ እግዚአብሔርን ማመስገን፣ ለእርሱ መቀኘት፣ በክርስቶስ ፍርሃት አንዱ ለሌላው መገዛት ተያይዘው ነው የተገለጡት። በመንፈስ በመሞላት እነዚህ ባህሪያት ይታያሉ። የባህሪ ጉዳይ ነው። እዚህም ሙላት አለ፣ ልሳን ግን አልተነገረም። ሲጠቃለል እስካሁን ካየናቸው የመንፈስ ቅዱስ ሙላት ከተጠቀሰባቸው 14 ጥቅሶች ውስጥ ልሳን የተጠቀሰው በአንዱ ብቻ ነው። ላለፉት በርካታ ዓመታት በመጋቢነት ሳገለግላት የቆየኋትን ቤተክርስቲያን መጋቢነት ከመቀበሌ በፊት ቀደም ሲልም ጀምሮ እያገለገልኩ ብቆይም አሁን በግልጽ አደራ አልቀበር ስለሆነ ስለ እምነት አቋሜ እንድናገር ከተደረገ በኋላ ወደ 2 ሰዓት ያህል የፈጀ የጥያቄና መልስ ጊዜ ሆኖ ነበር። ይህ የሆነው በአንድ የእሁድ አምልኳችን ጊዜ ጠቅላላው ጉባኤ ፊት ነው። ከቀረቡ ጥያቄዎች በርካታ ጥያቄዎች ቀርበዋል። አንዱ ጥያቄ ይሄ የመንፈስ ቅዱስና የልሳን ግንኙነት ላይ ያለኝ አቋም ነው። የልሳንንና የሙላትን ምንነት ከተናገርኩ በኋላ እነዚህን 14 ጥቅሶች በአጭር በመጥቀስ ሙላትና ልሳን የተቆራኙት በአንድ ጥቅስ ብቻ ያም የማይታወቅ ሳይሆን የሚታወቅ ቋንቋ መሆኑን ስናገር ይሄ መልስ ያልጣመው ጥያቄ እንደ እግር ኳስ ጎል ቆጥሮት እንደዚህ 13 ለ1ማ አይሆንም ነበር ያለው። ይህ የቁጥርና የስታቲስቲክስ ጉዳይ አለመሆኑ እውነት ነው። በመንፈስ መሞላት የሚለው ቃል ብዛት ወይም በብዛት መጻፉና የተጻፈበት መልክ የሚያሳየው ምልከታ ግን እጅግ ግልጽ ነው። ሰዎች በልሳን የተናገሩባቸው ሌሎች 2 ቦታዎች በሐዋርያት ሥራ ውስጥ ተጽፏል። የሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 46 እና ምዕራፍ 19 ቁጥር 6። እዚያ ነገሩ ሙላት ሳይሆን ለዚህ ነው ከዚህ ጋር ያላቀረብኩት ሙላት የሚል ቃል እዚያ ስለሌለ እዚያ ነገሩ ሙላት ሳይሆን መውረድ እና የስጦታ መፍሰስ ነው የተሰኘው። ቃሉ ከሙላት ጋር ልዩነት አለው። የቃሉን ልዩነት ብቻ ሳይሆን እዚያ የሆነውን ነገር እንዴት፣ ለምን፣ በማን አማካይነት እንደሆነ ስናይ መልሱን እናገኛለን። የመጀመሪያው አሕዛብ ወደ አካሉ የመጡበትና የገቡበት ታሪክ ነው። በቆርኔሌዎስ ቤት መንፈስ ቅዱስ ቀድሞ በበዓለ ሃምሳ በፈጸመው አይነት ይህንን ባይመሰክር ኖሮ ሐዋርያቱም ሆኑ አይሁድ አሕዛብን ባልተቀበሉም ነበር። በሁለተኛው በኤፌሶን ጳውሎስ ያገኛቸው የዮሐንስ ደቀ መዛሙርት በዮሐንስ ጥምቀት ብቻ የተጠመቁ፣ ስለ ክርስቶስ ያልተረዱ፣ መንፈስ ቅዱስ ስለመኖሩም ያልሰሙ ግን ደቀ መዛሙርት የተሰኙ ናቸው። ልክ እንደ ብሉይ ኪዳን በመሰለ የተስፋ እምነት ውስጥ ያሉ ሰዎች ናቸው። ለነዚህም በጌታ ስም መጠመቅና በሐዋርያዊ እጅ መጫን የመንፈስ ቅዱስ መውረድ ሆኖላቸዋል። በሁለቱም ስፍራዎች ግን ሙላት አልተባለም። ያለምምድ ይህ የጸጋ ስጦታ የለም፣ ቆሟል፣ ተቋርጧል ብለው የሚያምኑ ተቋርጧሎች ወይም ተቋርጧል ባዮች በስነ መለኮት ቋንቋ ሴሴሽኒስት ይባላሉ አሉ። እኔ ሁሉም የጸጋ ስጦታዎች ልሳንንም ጨምሮ አልተቋረጡም እላለሁ። እንደ ሐዋርያት ሥራ ምዕራፍ 2 ያለው ልሳን ከኖረ ግልጽ ነው፣ ምንም ጥያቄ የለበትም። የማይታወቅ ልሳን ከኖረ ወይም በጉባኤው ከተነገረ ደግሞ
በግልጽ የተጻፈልን መመሪያ አለ። ያም በአንደኛ ቆሮንቶስ ምዕራፍ 14 መሰረት ወይ መተርጎም አለበት፣ ካልተተረጎመ ደግሞ በጉባኤ መነገር የለበትም። ይህ እዚህ የማካፍለው ሐሳብ አብዛኛው እዚህ መጽሐፍ ውስጥ የተጻፈ ሐሳብ ነው። ከ22 ዓመት በፊት የተጻፈ መጽሐፍ ነው። ከስጦታዎች ሁሉ እንደዚህ ያለ እንደ ልሳን ያለ በግልጽ የተጻፈ መመሪያ ያለው የጸጋ ስጦታ የለም ከልሳን በስተቀር። ይህ ሁሉ ተጽፎለትም ትርምስ የሚፈጥር እንደ ልሳን ያለ ስጦታ በጴንጤቆስጣውያን ዘንድ ሌላ ኖሮ አያውቅም። እንግዲህ ከነዚህ የመንፈስ ቅዱስ ሙላት ከተጻፈባቸው ወይም ከተከሰተባቸው 14 ጥቅሶች የተገነዘብነው ነገር አለ። በጴንጤቆስጣዊ የመንፈስ ቅዱስ ሙላት ወይም ጥምቀት ልሳን ዋናው ምልክት ነው። ጴንጤቆስጣዊ እንቅስቃሴ ሲጀመርም በ1901 እስከ 1906 ዋናው ምልክት በልሳን መናገር ነው። ሲቀጥልም ይኸው እንቅስቃሴ አድጎ በሌሎች ቦታዎች ሲከሰትም አሁንም ዋናው ምልክት በልሳን መናገር ነው። ዛሬም በየትኛውም ጴንጤቆስጣዊ ቤተክርስቲያን ወይም ይህ ልምምድ ባለባቸው ቦታዎች የሚገኘውን ልምምድ ስንፈትሽ የመንፈስ ቅዱስ ሙላት ዋናው ምልክት በልሳን መናገር ነው። ጴንጤዎች ስለ ምልክትነቱ ሲናገሩም ኢኒሻል ፊዚካል ኤቪደንስ ይሉታል። ሁሌም እንደ ምልክት መኖር ያለበት የጥምቀት ወይም የሙላት ምልክት ልሳን ነው ይላሉ። በጥቅሶች ውስጥ እንዳየነው ደግሞ እውነቱ ከዚህ የራቀ ነው። ጫናዎች ሰዎች በጴንጤቆስጣዊ የመንፈስ ቅዱስ ሙላት እንዲሞሉና በልሳን እንዲናገሩ የሚደረጉ ጫናዎች አሉ። 4 ትልልቅ ጫናዎች ናቸው። ከዚያ ሊበልጡ ይችላሉ። እኔ ያስተዋልኳቸው ግን 4 ናቸው። እነዚህን 4 ጫናዎች በአጭሩ እንመልከታቸው። አንደኛ፣ መንፈሳዊ ጫና። መንፈሳዊ ጫናዎች ክፋት የለባቸውም፣ እንዲያውም መልካም ናቸው። ግን የመሞላትና የልሳን ስጦታ ቅድመ ሁኔታ መደረጋቸው ነው መጽሐፍ ቅዱሳዊ የማያደርጋቸው። መንፈሳዊ ጫናዎች የምላቸው መጦም፣ መጸለይ፣ ንስሐ መግባት፣ መናዘዝ ይህንም የመሰሉት ናቸው። እነዚህ በራሳቸው መልካም ነገሮች ናቸው። መንፈስ ቅዱስ እንዲሞላን፣ እንዲገዛን፣ እንዲቆጣጠርን ምቹ ነገሮችም ናቸው ማለት ይቻላል። ነገር ግን 2 ነገሮችን ልብ እንበል። አንዱ የጸጋ ስጦታ በራስ ጥረት የሚገኝ ነገር አይደለም። በጦምና በጸሎት የሚገኝ ከሆነ የጥረት ውጤት ሊሆን ነው ማለት ነው። የጸጋ ስጦታ ደግሞ ጸጋ ወይም በጸጋ የተገኘ የተሰጠ ነውና የተቀበልነው ነውና ጥረት የለበትም፣ ስራ የለበትም። ሌላው በቃሉ ውስጥ ይህንን አናገኝም። እነዚህ ነገሮች የሰዎች ምስክርነቶች ናቸው እንጂ በቃሉ ውስጥ ሰዎች የልሳን ስጦታ ለማግኘት እነዚህን ነገሮች ሲያደርጉ ንስሐ እየገቡ እየተናዘዙ እየጦሙና እየጸለዩ ተጽፎ አናገኝም። በሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ በአንድ ልብ ሆነው ለጸሎት ይተጉ ነበር የሚለው ለዚህኛው የሚደረግ ልዩ ጸሎትን ሳይሆን በሌሎች ጊዜዎች የሚያደርጉትን ከዚያም በኋላ የሚያደርጉት የነበረውን ጸሎት የመሰለ ጸሎት ነው። እነዚህ ነገሮች በራሳቸው መልካም ነገሮች ናቸው። ጸሎት ድንቅ ነው። ጸሎት የልሳን መቀበያ ግን አይደለም። ጸሎት በመጀመሪያ እና በዋናነት የግንኙነት መስመር ነው እንጂ የነገሮች መቀበያ ማመልከቻ ወይም ቅድመ ክፍያ ደረሰኝና ትኬት አይደለም። የምንለምነውን ሁሉ እንቀበላለን ማለትም አይደለም። ልመናችንን ጌታ እንደ ፈቃዱ ነው የሚሰጠን እንጂ ስለለመንን ብቻ የለመነውን ያንን ነገር አንቀበልም። ጦምም እንደዚሁ ነው። ጦምም መገናኛ እንጂ የልመና ወይም የጸሎት ከፍተኛ እርከን አይደለም። የጸጋ ስጦታ የልመናና የጦምና የጸሎት ውጤት ከሆነ የጸጋ ስጦታ መሆኑ ይቀራል። ንስሐና መናዘዝም እንደዚያው
እነዚህም ሕይወትን የመፈተሽ፣ የመመርመር፣ ግንኙነትን የማስተካከል እርምጃዎችና የልብ ማዘንበሎች ናቸው እንጂ አንድ ነገር ለመቀበል ተብሎ የሚደረጉ እጅ መንሻዎች አይደሉም። ከሆነ አንድ ነገር ለመቀበል ብቻ ተብሎ ነው የሚደረጉት ማለት ነው። በጴንጤቆስጣውያን ዘንድ ሰዎች ልሳንን ለማግኘት ብለው እነዚህን ነገሮች ሲያደርጉ ወይም እንዳደረጉ ሲመሰክሩ ይደመጣል። ይህ አንደኛው ጫና ነው። ሁለተኛ፣ አካላዊ ጫና። ጴንጤቆስጣዊ የመንፈስ ቅዱስ ሙላት እንዲከሰት አንዳንዴ እጅ መጫን ላይኖር ይችላል። ሁሌ ማለት እስኪቻል ግን ብዙውን ጊዜ እጅ መጫን አለ። እጅ መጫንን የሚጭኑት ደግሞ ራሳቸውም ልሳን ተናጋሪዎች ናቸው። እጅ ሲጭኑም በልሳን ከፍ ባለ የልሳን ድምፅ ነው የሚናገሩት። ይህ ጴንጤቆስጣዊ ልማድ ይመስላል። እጅ የሚጫንባቸው ሰዎች ጸሎትን ሳይሆን ያንን ልሳን ነው የሚሰሙት። ከእጅ መጫን ባሻገርና በተጨማሪ ብዙ ሰው ሰራሽ ቴክኒኮችም አሉ። የሚጭነው ሰው ድምፁን ማግነኑ፣ እጁን ማንቀጥቀጡ፣ እጅ የሚጫንበትን ሰው ሰውነት ማንዘፍዘፍና ማንቀጥቀጥ፣ እንዲናገር ማደፋፈርና ማስገደድ፣ የተወሰኑ ቃላትን መርጦ ማስባል፣ ያንን እንዲደጋግሙት እንዲያፈጥኑት ማዘዝ፣ የተጫነውን እጅ እያንቀጠቀጡ የሰውየውን የሚጫንበትን ሰው ድምፁን ማርገብገብ፣ እነዚህና እነዚህን የመሰሉ ነገሮች ጫናዎች ናቸው። ይህ አካላዊ ጫና ነው። የሚታይ የሚሰማ አካል ላይ የሚደረግ ጫና። ሶስተኛ፣ ስነ ልቦናዊ ጫና። ስነ ልቦናዊ ጫና የምለው መጠባበቅ ወይም ይሆናል ብሎ መጠበቅን ነው። በስነ ልቦና መስክ ቋንቋ ሃይፐርስጀስሽን ወይም ሃይፐርስጀስቲቢሊቲ ይሉታል። ይሆናል ብሎ እጅግ አሰፍስፎ አቆብቁቦ በጣቶች ቆሞ መጠበቅ ማለት ነው። ይህ በልሳን ብቻ ሳይሆን በፈውስ ሂደትም የሚደረግ ነው። ልሳንን ወይም ሙላትን በተመለከተ ለምሳሌ ሐሙስ የመንፈስ ቅዱስ ሙላት ፕሮግራም አለ ሲባል ሐሙስ እስኪደርስ ይጠበቃል። ሐሙስ ሲደርስም ይጠበቃል። ተንበርክኮ ሲጸለይ ወይም የሰው እጅ ሲጫን አንድ ነገር እንዲከሰት ይጠበቃል። የጎላ ድምፅ ሲደመጥ የሆነ ነገር ውድቅ የሚል ይጠበቃል። በር ወይም መስኮት ሲከፈት ንፋስ ሽው ካለ ንፋስ ሳይሆን መንፈስ ቅዱስ እንዲመስልህ በጥበቃ ተሰናድተሃል። ሰው በአጠገብህ ሲያልፍ ቢነካ መንፈስ ቅዱስ እንደነካ እንድታስብ የተሰናዳ በጥበቃ የተሞላ ሁኔታ ውስጥ ትገባለህ። አየሩ በሙሉ በጥበቃ የተሞላና የታፈነ ነው። ይህ የመጠባበቅ ስነ ልቦናዊ ጫና ነው። ይህ ጫና ተሰናድተ ተዘጋጅተ ወደ ተለመደውና ብዙ ጊዜ ይሆናል ተብሎ ወደሚጠበቀው ነገር ወደ ተሰማው ልምምድ ሰተት ብሎ ለመግባት መንገድ ጠራጊ ጫና ነው። አራተኛና የመጨረሻው አስተምህሮታዊ ወይም ስነ መለኮታዊ ጫና። ይህ ጫና በተለይ አንድ ሰው ያመነው የዳነው ጌታን ተቀብሎ መሰረተ ክርስትናን የተማረው በጴንጤቆስጣዊት ቤተ ክርስቲያን ከሆነ ምስክርነቶችን እየሰማም ክስተቶችን እያየም እየተማረም እየተጋተም ያደገው ይህንን ትምህርትና ልምምድ ነውና የመንፈስ ቅዱስ ሙላት ምልክቱ ልሳን ነው ተብሎ ሲነገረውና ሲማር ኖሯልና የመንፈስ ቅዱስ ሙላት ሲባል መጽሐፍ ቅዱሳዊውን ሳይሆን ጴንጤቆስጣዊውን ሙላት ነው የሚያውቀው። ስለዚህ ይህ ሲማረው የኖረው ዶክትሪናዊ ወይም አስተምህሯዊ ጫና የልምምዳዊው የሙላትና ልሳን ቁርኝት ቀራጺው እና አሳላጩም ነው። እነዚህ አራት ጫናዎች የጴንጤቆስጣዊውን የመንፈስ ቅዱስ ሙላት እና ልሳን ግንኙነት ስናስብ ማወቅ ያለብን ነገሮች ናቸው። ጴንጤቆስጣዊውን የመንፈስ ቅዱስ ሙላት እና ልሳን ግንኙነት ስናስብ ይህ ሙላት በቃሉ ላይ ሳይሆን በሰዎች ምስክርነቶችና ልምምዶች ላይ የተመሰረተና በዚያም የሚደገፍ መሆኑን ነው። የጴንጤቆስጣዊነት የመንፈስ ቅዱስ ሙላት ዋናው ምግቡ፣ ዋናው ቀለቡ ቃሉ ሳይሆን
የሰዎች ልምምዶችና ምስክርነቶች ነው። አንድ መስካሪ አንድን የአገር መሪ ይጠላው ነበርና ልክ እሱን ይቅር ስለው ተሞላው አለ። ይቅር ማለት መልካም ነው። ያ ሰው ይቅር ማለት የነበረበት ጠላትን ውደድ የተባለውን ስለተማረ ብቻ ነው መሆን ያለበት እንጂ አንድ ነገር ለመቀበል ሲል አይደለም። ሌላው ሰው ሰውነቱን በውሃና በሳሙና ፍቅፍቅ አድርጎ ኃጢአቱን እየተናዘዘ ታጥቦ ሄደና ተጸለየለትና ተሞላ፣ ማለትም በልሳን ተናገረ። ሌላው ያልተሞላውና ያልተናገረው አንድ ልብስ አለና ያንን እየለበሰ እንደሆነ ገብቶት ወይም ተሰምቶት በሌላ ጊዜ ሌላ ልብስ ለብሶ ሄደና ሲጸልይለት በልሳን ተናገረ። እነዚህ ከሰማኋቸው 2 ወይም 3ቱ ናቸው። እነዚህን የመሰሉ መቶዎች ሰምቻለሁ። ለዚህ ነው የጴንጤቆስጣዊ የመንፈስ ቅዱስ ሙላትና ልሳን ግንኙነት ቀለቡ ምግቡ ምስክርነት ነው ከቃሉ ይልቅ ያልኩት። ጴንጤቆስጣውያን እንደዚህ ያሉ ምስክርነቶችን እየሰሙ ነው ያደጉት። ትምህርት ማለትም የቃሉ ትምህርት ሳይሆን ምስክርነትና ልምምድ ላለማደግና ላለመብሰል ሕፃናት ሆኖ ለመቆየት ባለ አእምሮ ላለመሆን ወለል ያለው ጥርጊያ መንገድ ነው። ጳውሎስ የሚነግረን ደግሞ ወንድሞች ሆይ በአእምሮ ሕፃናት አትሆኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ብሎ ነው። አንደኛ ቆሮንቶስ 14:20። ጳውሎስ እዚህ ብቻ አይደለም የቆሮንቶስን ሰዎች ሕፃንነታቸውን የወቀሰው። በምዕራፍ 3ም ይህንን ወቀሳ ሰጥቷቸዋል። በአእምሮ በስዬ በመንፈስ ከምደርቅ በአእምሮ ጥሬ ሆኜ በመንፈስ ብለመልም ይሻለኛል ይላሉ። በአእምሮ አለመብሰልን ሲያጸድቁና ሲያመነፍሱ ጴንጤቆስጣውያን በአእምሮ መብሰልን መንፈሳዊ ድርቀት አድርገው እንዲያዩ ተምረዋልና በወግ እንኳ መነጋገር አይቻልም። 4ቱ ጫናዎች እነዚህ ናቸው። የጴንጤቆስጣዊው መንፈስ ቅዱስ ሙላትና ልሳን ቀለብ ቃሉ ሳይሆን የሰዎች ምስክርነትና ልምምድ ነው። የመንፈስ ቅዱስ ሙላትን፣ ጴንጤቆስጣዊውን የመንፈስ ቅዱስ ሙላት እና መጽሐፍ ቅዱሳዊውን የመንፈስ ቅዱስ ሙላት ትምህርት ተመልክተናል። በሌላ ጊዜ ከዚህ ጋር የተያያዘ ከዚህ ጋር የተቆራኘ ሌላ ነጥብ ይዤ እመለሳለሁ።